ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችን ተቆዩ ዘንድ ያከብረውት ግብዣችን ነው። ቻናሉ ዳሞት ስታር ነው። ጥሩ መረጃዎችን ይዘን መጥተናል። ቪዲዮዎች እነሱ ላይ ሪያክት እናደርጋለን። በጣም በሚገርም ሁኔታ የኢትዮጵያ ጉዳይ ወዴት እየሄደ ነው የሚያስብል በርካታ ነገሮች እየታዩ ነው። እንግዲህ ይሄ ሳይበሩን ያጥለቀለቀው ነገር አለ። ሰሞኑን ሱዳን እና ኢትዮጵያ ግጭት ሊፈጥሩ ነው ወይስ ምን እያደረጉ ነው? በነገራችን ላይ አብይ አህመድ ከ4 ቀን በፊት የድሮን ጥቃት ከፈጸመ በኋላ የሱዳን ጦር ወደ ኢትዮጵያ ድንበር እየተጠጋ እንደሆነ መረጃዎች እየወጡ ነው። ይህ በጣም አሳሳቢ ነው። የአልቡርሃንን የድሮን ማከማቻ ተተኳሽ አብይ አህመድ በድሮን ለማውደም ጥረት እንዳደረገ ነው እየተገለጸ ያለው። ይህ ደግሞ የአብይ አህመድ ተንኳሽነትን ያሳያል ተብሏል። እንግዲህ ምዕራባውያንም በጣም ትኩረት ሰጥተውታል ነው እየተባለ ያለው። እንግዲህ የአውሮፓ መሪዎች አንዳንድ እያሉ ወደ አብይ አህመድ ወይ ወደ ቀይ ባህር አካባቢ ጦርነት እንዳይከፈት ለማርገብ ይመጣሉ ተብሏል። ከነዚህ መካከል የፈረንሳዩ ፕሬዝዳንት ይመጣል የሚሉ አክቲቪስቶች አሉ። እስኪ ለማንኛውም አብይ አህመድ ምንድነው የፈለገው? ሱዳን የመጣበት ምክንያት ከህወሓት ጋር ጥምረት ስለፈጠረ ነው አልቡርሃን ይላሉ። ከፋኖ ጋር ግንኙነት አለው ብሎ ያስባል ብልጽግናው። ግን አንዳንዶቹ ደግሞ በሌላ ገጽ ይሄ ምንድነው የአማራ ክልል ከተሞችን ባህር ዳርና ጎንደርን ለማስመታት ጥረት እያደረገ ነው። የአማራ ክልል ህዝብን ከሱዳን ጋር ጦርነት እንዲከፍ ለማድረግ እያደረገ ነው። ይህ ግለሰብ በጣም ሴረኛ ነው ምናምን የሚሉ አሉ። ኤኒሃው እስኪ እንደ መግቢያ እንደ ቅምሻ ይዝኛል ቪዲዮ እንስማና እንመለስ። ከዚህ ጋር ተያይዞ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በቀጣዮቹ ቀናት ወደ ኢትዮጵያ፣ ኬንያና ግብጽ ያቀናል ተብሎ ይጠበቃል። ይሄ እየሆነ ያለው የሱዳን ወታደራዊ የሱዳን መንግስት ሰራዊቱን በከፍተኛ ቁጥር እና የአየር መቃወሚያን ጨምሮ ወደ ኢትዮጵያ ድንበር ማስጠጋት እነዚህን ተግባሮች ተልኮች እየተወጣ ነው የሚገኘው። በጣም ሰፋ ያለ ሰራዊት እየተጠጋ ነው። የአየር መቃወሚያዎችም በየቀጠናው እየተተከሉ ነው። ይሄ እንቅስቃሴ የአገዛዙ ከባህር ዳር የተነሳ የጦር ድሮን ካርቱም ሄዶ የአየር ኃይል ካርቱም ላይ ያለ አየር ኃይል ይሄም እንዲመታ መደረጉ ነው። ይሄ ሂዶ እንዲመታ የተደረገው ደግሞ የኢመሬት የድሮን ወይም በኤመሬቶች ኦፕሬት የሚደረግ የአየር ጥቃት እንደሆነ ሱዳን በክሷ አቅርባለች። ሌሎች ሀገራት ሰሞኑን ስንነግራችሁ እንደነበረው የሱዳንን ሉዓላዊነት ጎረቤት ሀገሮች ያክብሩ በሚል ለሱዳን አጋርነታቸውን እያሳዩ ያለበት ወቅት ነው። የአብይ አገዛዝ ኢትዮጵያ እንደ ሀገር የተሸከመችው አልበቃ ብሎ እንደገና ሌላ የጦርነት አዙሪት ውስጥ ለመክተት እየተራወጠ ነው የሚገኘው። ሌላውና በጣም አስገራሚው ነገር ከዚሁ ጋር ተያይዞ የሱዳን ጦር ወደ ድንበር መጠጋቱ ጥቃት እየተሰነዘረብኝ ነው ከሚልና ቀደም ብሎም ቢሆን በብሉ ናይል አካባቢ ቤኒሻንጉል ላይ የአብይ አገዛዝ የሱዳን ተቃዋሚ ኃይል ወይም ፈጥኖ ደራሽ ኃይሉ ስልጠና የሚወስድበትና ካርቱም ያለውን መንግስት ለመጣል በሚደረግ ኮንስፓይረሲ ወይም በሚደረግ የፖለቲካ ሴራ ውስጥ ወታደራዊ እንቅስቃሴ ውስጥ ከ10,000 በላይ ወታደር ሊሰለጥንበት የሚችል ይሄ ካፓሲቲ ያለው የጦር ካምፕ በኤመሬት በጀት ኢትዮጵያ ውስጥ በቤኒሻንጉል ክልል ላይ መሰራቱ ብቻ ሳይሆን ወታደራዊ ስልጠና መካሄዱ ወታደራዊ ስልጠና ውስጥም ኢትዮጵያውያን ጭምር በዚህ ውጊያ ውስጥ እንዲካሄዱ የዳጋሎ ጦር ሆነው እንዲመለመሉ አድርገው ይህንንም ደግሞ በነ ጌታቸው ጉዲና የመከላከያ የመረጃ መምሪያ ኃላፊ ወይም የመከላከያ ደህንነት የሚባለው ክፍል ማለት ነው። እሱን የሚመራው ጀነራል ጌታቸው ጉዲና ነው። በአብይ አህመድ ቀጥተኛ ትእዛዝ በሚስጥር ጌታቸው ጉዲና የሚመራው ካምፕ ነበር ተዘጋጅቶ የነበረው። ይህንን ዓለም አቀፍ ሚዲያዎች ከላይ በሳተላይት ኢሜጅ ጭምር እያንዳንዱን ወታደራዊ እንቅስቃሴ ካምፖቹንና ሁሉንም ነገር አጋልጠው አደባባይ ላይ የወጣ ነው። ይሄ ለቀጠናው ሌላ የተለየ ትርምስ እንደሚያመጣ ስጋት ፈጥሮ መቆየቱ ይታወቃል። በዚህ መካከል በትግራይ ያለውን እንቅስቃሴ ለመቆጣጠር በሚል በእውነቱ ወደ ሁመራ አካባቢ ላይ ኤመሬት ልክ አሁን ቤኒሻንጉል ላይ ያደረገችውን የድሮን ማዕከል ወይም የአየር ኃይል ጥቃት መሰንዘሪያ እዛ አካባቢ ለማቋቋም ኤመሬቶች ራሳቸው በአካል የተገኙበት ጉብኝት ተካሂዶ ሰፋ ያለ ገንዘብም ተመድቦ እንቅስቃሴ ከተጀመረ በኋላ ነው። ምክንያቱ በውል ባልታወቀ ሁኔታ የሁመራውን በመተው ወደ ቤኒሻንጉልን በዋነኛ ሴንተር አድርገዋል። በነገራችን ላይ ይህ የሚያጋድለው አብይ አህመድ ሱዳን ላይ ጥቃት መፈጸሙ በጣም በሚገርም ሁኔታ ሱዳን ድንበር የሆነችው ከማን ጋር ነው? ከአማራ ክልል ጋር ነው። ማጆሪቲው አይታችሁ ከሆነ ካርታውን ይሄ ሰሜን ሱዳን
ከአማራ ክልልና ከትግራይ ክልል ጋር ነው ድንበር የሆነችው። ስለዚህ እዛ ሱዳን ላይ ጦርነት ብከፍት የአልቡርሃን ጦር እኔ የኦሮሚያ ክልልን የመምታት አቅሙ ደካማ ነው፣ መምታት የማይችልም የሚል ሂሳቤ ነው። ስለዚህ ሱዳን ላይ ጦርነት ከፈተ ማለት አብይ አህመድ የአልቡርሃን ጦር ቀጥታ ሊገባ የሚችለው በትግራይና በአማራ ክልል በዛ አካባቢ ነው ገብቶ ሊተኩስ የሚችለው ብሎ እንዳሰበ የሚተነትኑ አሉ ይመስላል። አብይ አህመድ በነገራችን ላይ አሁን ላይ ጨንቆታል። በርካታ ነገሮችን እየነካካ ነው። ለአለፉት 2-3 ዓመታት አሰብን አስመልሳለሁ የሚል ፉከራ ነበር። በዚህ በሶማሌ በኩል ሶማሌላንድ ሰጣኛለች አለ። ወፍ የለም፣ ምንም ነገር የለም። አሰብ ላይ ተፎክሮ የለም እኮ አሁን አሰብ የሚባል ነገር የለም። ካርታ ሰርተው ኪሳቸው ውስጥ ሸልፍ ላይ ምናምን ደርድረውታል። ይሄ ለኦሮሚያ የሚሆን ወደብ ነው። እንደዚህ ሰሜኖች የታባታቸው ለ30-40 ዓመታት ለሻቢያ ምናምን ሰጠው አንድም ሳንጠቀመው አገሪቷን ምናምን እያሉ ፕሮፓጋንዳ ምናምን እያሰራጩ ነው። ኤኒሃው ካርታውን የሰሩት እነማን ናቸው? እና አብይ አህመድ ናቸው ከኦሮሚያ ክልል ጋር። በነገራችን ላይ አብይ አህመድ ፕላን ቢ እንዳለው ማወቅ አለባችሁ። ኢትዮጵያ አሁን ላይ በዚህ እንትን ከሄደች መጨረሻ ላይ ምናምን ፕላን ቢያቸው መገንጠል ነው። ካርታውን ሰርተዋል። ያን ይዘው መገንጠል ይሳካል አይሳካም ሌላ ጥያቄ ነው። በነገራችን ላይ ሁሉም የራሱ ሊያስብ ይችላል። የፈለገው ጣራ እስኪነካላ አይድረስ ክላይማክስ እስኪደርስ ማሰብ ይችላል። ግን ማሳካት ነው ዋናው። አብይ አህመድ ያሳካል ወይ ነው። ከዚህ በፊትም ህወሓቶች ካርታ ስለው ነበር። አሁን እንደገና አፈር ልሳ ምናምን ህወሓት መጣች። አሁንም ታሳካለች ወይ ሌላ ጥያቄ ነው። ህወሓት ራሱ ተገንጥ ይሄዳለው ነው። ተገንጣዮች ናቸው ባይዘው በዚህ በአብይ አህመድ በኩል ያለው ይሄ ኦሮሞ ምናምን የሚባለውና ይሄ ህወሓት ፒኤልኤፍ የሚባሉ ተገንጣዮች ናቸው። የተገንጣይነት ባህሪ ያላቸው። ስለዚህ አሁን ህወሓት የሚመጣ ለዛ ነው። እና አብይ አህመድ ምን እያደረገ ነው? እየነካካ ነው። አሁን በአዲስ አበባ ራሱ አሁን ቀጣይ መረጃ ሀብታሙ መረጃ ላይ ብሏል። ምንድነው በአዲስ አበባ አይደለም፣ በአዲስ አበባ በሁሉም በአገሪቱ ባሉ ትላልቅ ከተሞች ላይ ወጣቶችን እያፈሱ ነው። ተጠርጥራቸዋል ነው የሸኔ አባል የፋኖ አባል ከለህወሓት ምናምን ትላለ ምናምን በሚል አሁን ከፍተኛ የሆነ እስር ሊፈጸም እንደሆነ መረጃዎች እየወጡ ነው። ምርጫ አለ። አሁን ጦርነት እየተጎሰመ ነው። ጦርነቱ ማን የሚያደርገው ያው ይታወቃል። አማራ ክልል በጦርነት ቀውጢ ሆኗል። ሱዳን ደግሞ ተመታለች። አሁን እንግዲህ ከተመታች ባተኩስ ራሱ ኢትዮጵያ ውስጥ ላሉ የታጠቁ ኃይሎች እርዳታ ወይም ተተኳሽ እንደምትሰጥ ማመን ነው። አሁን አዲስ አበባ አካባቢ ከፍተኛ መዋከብ እንዳለ መረጃዎች እየወጡ ነው። ወጣቶችን ማሳደድ፣ ወጣቶችን ማሰር፣ ስራ ቦታ ላይ ያሉ ወጣቶችን ማፈናቀል ምን ማለት ነው? ማሰር ዴንታው አይደለም። የኢትዮጵያ ወጣት ቢበተን ቢሞት ቢያልቅ ዴንታው ያልሆነ መንግስት ነው። ምንድነው የሚፈልገው መንግስት? ምንድነው ከዚህ ሀገር የሚፈልገው? በጣም የሚገርም እኮ ነው። ይሄ በእንዲህ እንዳለ የአብይ አገዛዝ እንግዲህ ከሰሞኑ የአዲስ አበባ ጉዳይ እዚህም እዚያም ሲነሳ የነበረውን ገለጽለጥ አድርገን በአዲስ አበባ ጉዳይ ላይ አዲስ እንቅስቃሴ ስርዓቱ አገዛዙ ሊያደርግ እንደፈለገና በስፋት ወጣቶችን ለማሰር ዝግጅት እያደረገ ስለመሆኑ ለዚህ ደግሞ ምክንያት እየፈለገ መሆኑን ስለዚህ በአገዛዙ ኢንፊልትሬት የተደረጉ አገዛዙ ወኪሎቹን ያስቀመጠባቸው እንቅስቃሴዎች በሙሉ ጠንቅ እንደሚሆኑና በአጠቃላይ ለወጣቱም በአጠቃላይ ለትግሉ ሂደቱም የማይጠቅም ለአገዛዙ ድል የሚሰጥ ማናቸውም ቀዳዳ መሸፈን አለበት የሚል ጽኑ አቋም ይዘን እያንዳንዱ እንቅስቃሴ ላይ የራሳችንን መረጃ ማሰባሰብም አጠናክረን ቀጥለናል። ይህንን ሁኔታ አሁንም በተጠናከረ ሁኔታ መልሰን እንመጣበታለን። ለዛሬ ግን አንድ ያገዛዙ አስገራሚ ዜና አለ። እሱን እንገራችሁ። ከአዲስ አበባ የተወሰኑ ወጣቶችን ሰብሰብ አድርጎ አስሯል። ላሰራቸው ወጣቶች ምክንያት የፈጠረውን ምክንያት ነው ከሁሉም ያስገርመው። ፖሊስ የፋኖ ታጣቂዎች እንዲሁም የኤርትራና የሱዳን ጀኔራሎች ጋር ግንኙነት በመፍጠር ነው የሚለው። ከአዲስ አበባ አሁን ተሰብስበው የታሰሩ ወጣቶች ከፋኖ ታጣቂዎች ከኤርትራና ከሱዳን ጀኔራሎች ጋር ይላል። የት ነው ያሰራቸው? አዲስ አበባ ላይ። ከዛ ምክንያት የሰጠው ምንድን ነው? በአዲስ አበባ የሽብር ጥቃት ለመፈጸም አቅደዋል በሚል ነው። 11 ወጣቶችን በቁጥጥር ስር አውያለሁ ብሏል። 11ዱን ወጣቶች የከሰሰው ከኤርትራ ጀኔራሎች፣ ከሱዳን ጀኔራሎች ጋር፣ ከፋኖ ታጣቂዎች ጋር ግንኙነት አላችሁ በሚል ባገዛዙ ውንጀላ መሰረት የኤርትራ ጀኔራል፣ የሱዳን ጀኔራሎችና የፋኖ ታጣቂዎች ስላለ በሶስቱ መካከል ግንኙነት አለ እያለን ነው የሚገኝ። እሱን መነሻ አድርጎ የት ነው አፈሳ የሚፈጽመው እና ወጣቱን እየለቀመ እያሰራ ያለው? አዲስ አበባ ላይ ነው። ግራም ነፈሰ ቀኝ አዲስ አበባ ላይ ምን ብለናቸዋል? አዲስ አበባ ላይ ወጣት ከታሰረም ከተገደለም፣ የአዛውንቶች የነዋሪዎች ቤት ከፈረሰም፣ ከስራ ከተባረሩም
መለኪያው መመዘኛው የሚሆነው አማራ የሚለው ስያሜ ነው። ተወደደም ተጠላም ከአዲስ አበባ ላይ አማራን ታርጌት ያደረገ የዘር ማጥፋት ወንጀልም ሲታቀድ አዲስ አበባ ላይም ከበባ ሲፈጸም የነፍጠኞች ከተማ ናት በሚል ነው። ሲዝቱም በሰበሩን ቦታ ነፍጠኞችን እንሰብራለን ብለው ነው የመጡት። ያለ መሰበራችንን ቀና የማለታችንና የአሸናፊነታችን መገለጫ ካደረግን በሰበሩን ቦታ ሰበሩን እያሉ በፈኮርበት ቦታ ላይ ይሆናል ማለት ነው። ስለዚህ የማንንም ህልመኛ ቅዠት የማንንም ቅዠት ለማሳካት ብሎ በሚል የአማራ ትግል ደብረ ብርሃን አፋፍ ላይ አይቆምም። ይህንን ከገመቹ አያና ጋር ተነጋግረ ያስቀው አቋም ካለ እዛው ምከሩበት። ገመቹ አያና አማራ ደብረ ብርሃን ይወሰናል ያለው ደጋግመን አምጥተና ሰምተናቸዋል። እንዳውም ማለፊልና ጎንደርም ጎጃምም ሸዋም ጎንደርም ጎጃምም ወሎም ባለቤት አላቸው ይላል። አስገራሚ ነው። ከዚህ አማራ የሚወሰነው ደብረ ብርሃን ነው ይላል። በአማራ ስም የተመሸገውም የአማራን ትግል የምንፈልገው ደብረ ብርሃን እስኪደረስ ነው እንጂ አማራ በተደራጀ ሁኔታ አቅም ፈጥሮ አሁን ባለው ሁኔታ የአማራ ኃይል ተጠናክሮ አዲስ አበባ የአማራ ኃይል የሚገባ ከሆነ ለኢትዮጵያ አደጋ ነው የሚል ትንተና የሚሰጥ አማራው ነው። ስለዚህ አማራ የሚፈለገው አዲስ አበባ እስኪደረስ ድረስ የሚጋለብ ፈረስ እንዲሆን ነው። ተመልካቾቻችን ቀጥልን። ያው ይሄ ህወሓት ሻዕቢያ ምናምን የሚባለው ጽምዶ የሚባለው ነገር እንግዲህ ወደ መጨረሻ አካባቢ የሆነ ቪዲዮ አመጣላቸዋለሁ። በጣም በሚገርም ሁኔታ ህወሓት ምን እያደረገች ነው የሚለው በጣም አሳሳቢ ነው። እነ ደብረጽዮን ምንድን ነው የፈለጉት? ደብረጽዮን አሁን ኢንፋክት የፈለገው ከአብይ አህመድ ጋር መደራደር እንደሆነ መረጃዎች እየወጡ ነው። እንግዲህ በብልጽግናው በኩል መረጃ አገኘን እያሉ እያሰራጩ ነው። ያው ለፕሮፓጋንዳም ሊሆን ይችላል እንደዚህ የሚሉት፣ ግን ኤግዛክትሊ የኛ እንትን ራሱ ያገኘነው መረጃ እንደሚያሳየው ከሆነ እነ ደብረጽዮንም ባለፈው የሰጡት አንድ ላይን መግለጫ ላይ የሆነ ከሱዳን ጋር ጥምረት አላቸው ምናምን የሚባለውን ለማስተባበል በሰጡበት ጊዜ እኛ አይደለንም ይሄ ስም ማጥፋት ነው ባሉበት ጊዜ ከፌደራሉ መንግስት ጋር ራሱ ለመደራደር ዝግጁ ነን ማለታቸው ያቺ በጣም ክሪቲካል የሆነች እንላት ደብረጽዮን ይፈልጋል ወደ 4 ኪሎ መጥቶ ከአብይ አህመድ ጋር ወልቃይትና ራያን ስጠኝና ልገንጠል ወይ እንደ መንግስት ሊቀጥል ሊሊሁን አይዶን ነው አልታወቀም። ግን ደብረጽዮን ለአብይ አህመድ ልክ እንደነጌታቸው ተንበርክኮ እየታዘዘ እየተላላከ ይቀጥላል ወይ? ይሄ የህወሓት ባህሪ አይደለም፣ የነ ደብረጽዮን ባህሪ አይመስልም። ስለዚህ ይላላካል፣ ሌላ ጥያቄ ነው። አይላላክም፣ ገንጥሎ ይዞ መሄድ ነው የሚፈልገው ደብረጽዮን። አሁን አብይ አህመድ እንደዛ ነው መደራደር የፈለገው። ጥበቃ ተደርጎለት አብይ አህመድ ጋር ሄዶ መደራደር፣ ወልቃይትና ራያን ይዞ መሄድ። ምትደራደር እንደው ተደራደር፣ የኔ ከጎን በርካታ ነገሮች ተሰልፈዋል ብሎ ለማስፈራራት ያሰበ ይመስላል ደብረጽዮን። ፋኖ አለ፣ ሻዕቢያ አለ፣ ሱዳን አለ፣ ግብጽ አለች ምናምን እነዚህ በሙሉ የኔ አጋሮች ናቸው። ስለዚህ ከመጥፋት በፊት እኔ ምልህን ማድረግ አለብህ። ወልቃይትና ራያ ስጠኝ፣ ትግራይ አገር መሆኗን በማህተም አረጋግጠህ እንድንገነጠል ፍቀድልን የሚል ይመስላል ደብረጽዮን። እኔው አብይ አህመድ በርካታ ነገሮችን እየነካካ ነው። ቅድም እንደነገርኳችሁ ያልተጣላው ፓርቲ የለም። ከሁሉም ጋር ተጣልቷል። ከራሱ ጋር በነገራችን ላይ ተጣልቷል። ከራሱ ከአብይ አህመድ ራሱ አብይ አህመድ ከራሱ ጋር ተጣልቷል። ካልተጣላ ለምን እንደዚህ አይነት ፋውሎችን ይሰራል? ማን ነውና ነው እሱ? ከየት ነው የመጣው? ምንድነው እንደዚህ የተዘጋ ቴሌቪዥን መስሎ ወጥቶ ልክ መንግስት እንደሆነ አክት የሚያደርገው? ምንድነው እንደዚህ መጎረር? አሁን ትግራይ ክልል ምንድነው የሆነችው? ምንድነው ጌታቸው ረዳ በነገራችን ላይ ለመሄድ አብይ አህመድ ምናምን እሱ ሌላ እንትን ነው። እንደ ሌሎች አሉ አይደል? ይሄን ጻድቃን ምናምን ህወሓት አንበድብዶ ትግራይ ክልልን ጠቅልሎ ደብረጽዮንን ፕሬዝዳንት አድርጎ ሲመርጥ የታባ ሄደን ነው? ብልጽግና ነኝ የምትለው ምን እያደረክ ነው? መንግስት ልትል ነው? እኔ እኮ በጣም የብልጽግና ደጋፊዎች ደግሞ በጣም የሚያሳዝኑኝ አሁን ይህን መንግስት ብለው በዙሪያው ተኮልኩለው እንደዚህ ውርውር ሲሉ በጣም ያስቁኛል። በጣም የሚገርመው አብይ አህመድ መንግስት ነኝ ሊል ነው ወይ ነው? መንግስት ከሆነ ለምንድን ነው? እስኪ ደብረጽዮን እስኪ ያስቁመን እስኪ እያሉ ነው አክቲቪስቶች። ምን ይሄ በህወሓት ዙሪያ ምናምን ያሉ እንትሮች ጋዜጠኞች እየፎከሩ ነው። እስኪ ወንድነህና ንካ እስኪ ጦርነት ሲክፈት እያሉ ነው። ታውቃለህ እንደምትመጣ ስለምታውቅ ነው ዝም ያለህ እያሉ ነው። ምንድነው የዛም በቃ ነው የለም ማለት ይችላል ምናምን ይላሉ የብልጽግና ደጋፊዎች። ፖለቲካ ይችላል አቢቹ ምናምን ሊያስበሉት ነው አቢቹ ይላሉ። ወፍ የለም ምንም የሚችለው ነገር የለም። ባይዘው ከሁሉም ጋር ከማንም ጋር የተጣለው ከሁሉም ጋር
ከራሱ ጋር ሁሉ የሚገርማችሁ ከራሱ ጋር ሁሉ ተጣልቷል። የሚገርም እኮ ነው። ገለታው እውነት በጣም አሳሳቢ ነገር ነው። ምን አይነት ጉድ ነው ቤተ መንግስት የተቀመጠው የሚያስብል ነው። እንግዲህ ከትግራዩ ጦርነት ወዲህ ያሉትን እንመልከተው። ወደ ሱዳኑ ጉዳይ በደንብ እንመጣለን። የአብይ አህመድ አገዛዝ ከ2013 እንደ ኢትዮጵያ አቆጣጠር በፊት የነበረውን የአብይ አህመድ አገዛዝ ቁመና ተመልከትና ከ2013 በኋላ አብይ አህመድ ያጣቸውን በኪሳራ በዜሮ ድምር የወጣቸውን የተለያዩ ክስተቶችን እስቲ እናንሳቸው። ከ2013 በኋላ ህወሓትን አጥቷል፣ የኤርትራ መንግስትን አጥቷል፣ የአማራ ከጎኑ የቆሙ የተለያዩ የአማራ ኃይሎችን አጥቷል፣ የሶማሊያ መንግስትን አጥቷል፣ የሶማሌላንድን መንግስት አጥቷል፣ ቀደም ሲል እንዳልነው ኤርትራንም አጥቷል፣ ሱዳንን አጥቷል፣ የቱርክ መንግስትን አጥቷል። ግብፅም ከላይ ማዶ መጣ አጠገባችን አፍንጫችን ስር እንድትመጣ ሆናለች። ከጅቡቲ ተጣልቷል። ምንድነው የቀረው? አብይ አህመድ አንዲት ሀገር የተባበሩት አረብ ኤሚሬትስን ታቅፎ ቀርቷል። ሁሉ ነገር በኪሳራ ነው። አሁን ደግሞ ቀደም ሲልም አንተ እንደተናገርከው ባለፈው እንደተገለጸው የአሜሪካ መንግስት አጋርነቱን ከኤርትራ ጋር ሊያደርግ የመጨረሻውን ውሳኔ ወስኖ ከኤርትራ ላይ ማዕቀቡን ሊያነሳ ሂደት ላይ ነው ያለው። ይህንን ድምር ውጤት አጠቃላይ ሂሳቡን ስትሰራ አብይ አህመድ ከማን ጋር ነው ያለው? ኢትዮጵያንም ከጎረቤት ሀገራት ጋር በስፋት ሊታይ የሚችል የግጭት አድማሱን ነው አስፍቶ በአሁኑ ሰዓት ኢትዮጵያን ከፍተኛ የብሔራዊ ደህንነት ስጋት ውስጥ የከተታት። ወደ ሱዳኑ ጉዳይ እንመለስ። ከዚህ በፊት ሮይተርስ አውጥቷታል በዘገባ በቤንሻንጉል ጉሙዝ ክልል በአሶሳ አቅራቢያ ለሱዳን አማጽያን ቡድን አርኤስኤፍ ለፓራ ሚሊቴሪው የጦር ሰፈር ሰጥቷል የሚል ዘገባ ከወጣ በኋላ የሮይተርስን ዘጋቢዎች ከአዲስ አበባ አባሯል አብይ አህመድ። ከዛን ወዲያ የአሜሪካው ታዋቂው ዩኒቨርሲቲ የል ዩኒቨርሲቲ ባስጠናው ጥናት መሰረት በዚሁ በተጠቀሰው ቦታ ላይ የሱዳን አማጽያን የጦር ሰፈር እንዳላቸው ከዛ እየተነሱ በሱዳን ግዛት ውስጥ ጥቃት እንደሚፈጽሙ ተገልጿል። በተለያዩ የመረጃ ምንጮችም የኢትዮጵያ አየር መንገድ የተሳተፈበት የቻድ ወታደሮች የማመላለስ ተግባር ውስጥ አብይ አህመድ ገብቶበታል። በአጠቃላይ ምንም ማስተባበል በማይችልበት ሁኔታ የሱዳን ጦርነት ውስጥ እጁን አስገብቷል። አሁን ደግሞ ከባህር ዳር የተነሱ ድሮኖች የካርቱምን አውሮፕላን ማረፊያ ማጥቃታቸው ታውቋል። ይህንን የሱዳን መንግስት በእርግጠኝነት እየተናገሩ ነው። ብዙ የሳተላይትና ሌሎች የደህንነት መረጃዎች እንዳላቸው ነው የተናገሩት። ይሄ ነገር ወዴት ሊያመራ ይችላል? ምናልባት ሱዳን በአጸፋ ከባህር ዳር ነው የተነሱትና ባህር ዳር አውሮፕላን ማረፊያ ላይ ጥቃት ሰነዝራለሁ ብሎ የሱዳን መንግስት እርምጃ ቢወስድ ለአብይ አህመድ አገዛዝ ሰርግና ምላሽ ነው። እውነት ለመናገር ገለታው በአማራ ክልል ያለው ሁኔታ አቅጣጫውን ይቀይራል። የኢትዮጵያ ህዝብም በሱዳን መንግስት ላይ ቁጣውን ይገልጻል። በጦርነት በተለያዩ መልኩ ያጣውትን ድጋፍ በዚያ አማካኝነት ህዝብን ከጎን ያሰልፋለሁ፣ የፋኖንም ግስጋሴ እገተዋለሁ፣ አስቆመዋለሁ ብሎ አብይ አህመድ በዛ ደረጃም ሊያስብ ይችላል። ስለዚህ የሱዳን እርምጃ ሁሉን ነገር ይወስነዋል። ምናልባት ሱዳኖች ነገሩን በደንብ ተረድተው ኢትዮጵያ ውስጥ ያለውን ቁማር አብይ አህመድ የሚጫወተውን ቁማር ተረድተው የሚወስዱት እርምጃ በቀጥታ ከባህር ዳር ጋር የተያዘ እንደማይሆን ተስፋ ይደረጋል። ግን ምንም አይነት እምነት የለም። ከዚህ በኋላ የሚሆነውን ነገር የሱዳን መንግስት የሚወስነው እንጂ በሌሎች ኃይሎች እጅ ላይ የሚገኝ አይደለም። ገለታው ይገርማል። እንግዲህ አብቹ እያሉ ምናምን በርካታ ነገሮች ሲሰራ እንደዚህ ጥፋቶች ሲሰራ ዝም እያሉ ምናምን እያበረታቱት ነው ደጋፊዎች። ምን ይከሰታል የሚለው እናያለን። በነገራችን ላይ ይሄ ጂኦፖለቲክሱ ምናምን እየተቀየረ ነው። በርካታ መረጃዎች እየወጡ ነው። አሜሪካ እና እስራኤል ቀጥታ ወደ ምንድነው ኤርትራ እያዘነበሉ ነው። አብይ አህመድ ምን ያደርግልኛል እያሉ ነው። አብይ አህመድ ተፈላጊ ነኝ ይላል። ወፍ የለም። አሜሪካ ዘርበል ምናምን እነ እስራኤል ምናምን ከኢሱ ጋር ምናምን ዲስከስ እያደረጉ ነው። አብይ አህመድ እንዴት እናስወግደው። ግን የብልጽግናው ሰዎች አሜሪካና እስራኤል ምናምን የሆነ መረጃ አለ እኮ እዚህ በጣም የሚገርም እኮ ነው። አሰብን ሊያሰጡን ነው፣ አሰብ የኢትዮጵያ ይገባታል ብለዋል። ያኔ አውሮፓ አሜሪካ ምናምን እያወሩ ነው። በጣም የሚገርም ነው። ምን አይነት ግለሰቦች ናቸው እዛ ብልጽግና ውስጥ የተሰባሰቡት? ምን አይነት ኋላ ቀር ሰዎች ናቸው? ምን አይነት አስተሳሰብ ያላቸው እንደሆኑ ዝም ብለው እየበሉ ቁርጥ እየበሉ ዝም የሚተኙ ማለት ነው። የማያስቡ የማያነቡ ድፍን ነው ጭንቅላታቸው፣ የማያሰላስሉ ናቸው። ባይዘው ዝም ብሎ በፕሮፓጋንዳ መቀጠል አይቻልም እኮ። ይሄ ቴክኖሎጂ ኢንፎርሜሽን ዘመን ነው። ምንም አታመጣም። አሜሪካና እስራኤል ፊታቸውን አዙረዋል ከአብይ አህመድ። ከኢትዮጵያ ህዝብ አይደለም ያዙሩ፣ ከአብይ አህመድ።
አብይ አህመድ መቀየር አለበት ብለው ወስነዋል። ከኢሱ ጋር እየተደራደሩ ነው። ኢሱ አብይ አህመድ እንዴት አድርገን እንምታው እያሉት ነው። እየሰማነው የብልጽግና ደጋፊ ላይ ምናምን ምትል አዙራ አንተ አሜሪካና እስራኤል ሊያስመልሱ ነው ምናምን ትላለህ። እንግዲህ ከመረጃ በተመለከተ ከወጡ መረጃዎች መካከል ከአስመራ ወደ አስመራ የእስራኤልና የአሜሪካ ዲፕሎማቶች ተንቀሳቅሰዋል የሚል መረጃ ወጥቷል። ምንም እንኳ መረጃው ከኤርትራ በኩልም ከኢትዮጵያ በኩልም ኦፊሻል ከአሜሪካ በኩልም እንዲሁም ደግሞ ከእስራኤል በኩልም ኦፊሻል ያልተገለጸና ያልተረጋገጠ ቢሆንም በብልጽግና ዋና ዋና የሚዲያ ገጾች በኩል እንደዚህ አይነት መረጃ አሁን ከደቂቃዎች በፊት ወጥቷል። ይሄ መረጃ እንግዲህ የተሰራጨው ዋና ዓላማው ምንድነው የሚለውን አንድምታ ጨምሮ የተለያዩ መረጃዎችን አድርሳችኋለሁ። ይህንን መረጃ ማስቀደም ልጀምር። ኦኬ እኔው ይሄን ይመስላል። ኤርትራና ምንድነው አሜሪካ እንዲሁም እስራኤል ጥምረት ይፈጥሩ እንደሆነ የመኑ ዝም ብላችሁ አብይ አህመድ ዝም ብሎ ሌላ ፕሮፓጋንዳ ቢያሰራጭ ነቲንግ ምንም ነገር የለም ከወደነሱ። እኔው ወደ ህወሓት እንመለስና ህወሓት በነገራችን ላይ ህወሓት የነገርኋችሁ ይሄ ጦርነት ምናምን የሚለውን ትንሽ ተውት። ህወሓት ልክ እንደ በፊቱ መደበኛ ጦርነት ውስጥ ትገባለች ወይ ነው? ይሄ ዝም ብሎ ዝግጅት አለና አብይ አህመድ ጀታ በረሩ በላይ በታች በምድር የሚባለው ዝም ብሎ ነው በነገራችን ላይ። ይሄ የህወሓት ጦርነት የመግጠም ፐርሰንቱ ወደ 25 ወርዷል። ደብረጽዮን ምን እያደረገ ነው የሚለውን እንዲያው ከወደ ብልጽግና አክቲቪስቶች ወጣ እንጂ ከዛ አስቀድመን እኛም ተናግረናል። እነ ደብረጽዮን ከፌደራል መንግስቱ ጋር የመደራደር አሁን ትንሽ በደንብ እንትን ማለት ትንሽ ይቀራቸዋል። ትንሽ በደንብ መጠንከር አለባቸው። በርካታ ነገሮችን የጦር መሳሪያዎችን ድሮኖችን ሁሉ በደንብ መታጠቅ አለባቸው። ከፌደራል መንግስቱ ጋር እየተለማመጡ መቆየት ይፈልጋሉ እና ድርድር እያዩ ነው፣ አጮልቀው እያዩ ነው። አንደራደርም ወይ እያሉ ነው የፌደራል መንግስት ህወሓቶች። እኔው ቢዋጉም ጦርነት ቢገጥሙም ከጎናቸው የሚሰለፍ በርካታ ነገሮች እንዳሉ በኮንፊደንስ ያምናሉ ህወሓቶች አሉ። ፋኖ ራሱ ከጎናቸው ከተሰለፈ በቂ እኮ ነው። ኢትዝኔ ኢነፍ በቂ ነው አሉ። እስኪ እንመለሳለን። ብልጽግና ከህወሓት ጉዳይ ላይ ግራ ተጋብቷል። ምን ያዋጣዋል? ምን ያዋጣው ስታዩ ወደ ኋላ ወደፊት ይያል። ዛሬ መረር ያለ ፕሮግራም አለ። ዛሬ በእውነት የትግራይ ህዝብ የትግራይ በተለይ ፖለቲካው ሊደርሺፑ የደረሰበት ፈተና 3 አመት ከምናምን ተመልከቱ። ወደ ወረደ የሚባለው ሰውዬ ጋሽ ታዴ መቀላሉ ያምባቸው እጣ ፈንታ እንዲደርስበት ብሎ ነው አብይ አህመድ ሂድ ውስጥ ትንሽ ተዋቆሱ ብሎ ነው የላከው። ያውቀዋል እሱ ትግራይ አይቧቀስም ባህል አይደለም። ይሄ ባህል አይደለም። አሜሪካ እዚህ ጋር እንዲህ ተሰዳድቦ ምናምን አይደል እንዴ? ቦክስ ከተደረገ ሌላ ጉዳይ ነው። አሜሪካ ታውቃላችሁ፣ እንደፈለግ ተነጋግረ አፍላፍ እንደዚህ ተላፍ ብሎ ነው። መነካካት የለም። ሲቪል የሆነ ሶሳይቲ እንደዛ ነው። ሌላ ጊዜ ግን ምንም ማክሮፍ እንኳን ሳታቆት ግንባር ነው የሚል ማክሮፍ እንኳን መቀየሙ ሳታቅ ግንባር ነው የሚል አብይ አህመድ እቺን ጨዋታ የባህር ዳርዋን ስተት መቀለም ትደገም ብሎ ነው አስቦት የነበረው። ጋሽ ታዴ አልገባውም። ምናልባትም ተሸውዶ ሊሆን ይችላል። ጥቅም ከባድ ነው። ቢዝነስ ውስጥ ያለ ሰው እንደዚህ አይነት ህይወት ውስጥ መግባት የለበት፣ ቶሎ ነው መውጣት ያለበት። ስታሊን ሰማችሁት? እንደ ዘንድ አማራ ክልል ለማተራመስ ፈልገህ ነበር፣ አልተሳካልህም። ጋሽ ታዴ ያው እንተናለው ወዲህ ወረደ የሚባለውን ግለሰብ ነው ተጠቅመህ ምናምን ደብረጽዮንና ወዲህ ወረደ እንዲዋጉ ለማድረግ ነበር የሞከረው። ትግራይ ክልል እንደዛ አይነት ነገር የለም ማለት እንግዲህ በነገራችን ላይ ሪሊ ትግራይ ክልል እንደዚህ እርስ በርሱ የሚዋጋልህ የሚኖር እንዳይመስል አብይ አህመድም በአብይ አህመድ ዙሪያ ያለ ወዲህ ወረደ የሆነ ይፎክር ነበር። እስቲ ማን ነው የሚነካ ምናምን ሲል ነበር። አውቆ ነው። አልተጣሉም። ይኸው ሰጣቸው። ቁጭ ብሏል። መቀሌ ነው መሰል ያለ እንደው ቁጭ ብሏል። እየተደዋወሉ ምናምን እያወሩ ነው። ድራማ እየሰሩበት እንደሆነ መገመት አለበት አብይ አህመድ። ወዲህ ወረደና ደብረጽዮን የአንድ ሳንቲም ሁለት ገጽታዎች ናቸው። ዜርፎ ሙድ እያዙበት እንደሆነ ገምት፣ ዝም ብለህ ገምት። ትግራይ ክልል እንደዚህ እርስ በርስ መቧቀስ የለም ማለት ባህላችንም አይደለም ማለት ተናገረው እኮ እየተናገረ ነው። ለማቧቀስ ፈልገህ ነበር፣ እንደነ ዶክተር አምባቸው ልታገዳደል ፈልገህ ነበር፣ አልተሳካልህም እያለው ነው። እኔው እስኪ ወደ ሌላ እንሻገር ወደ መጨረሻውና በነገራችን ላይ እነ ደብረጽዮን እየደወሉ ወደ 4 ኪሎ የሚሉ ሰዎች እየበዙ ነው። አንድ ቀዳዳ አለ። ያው የሱ መረጃ አይታመንም፣ ግን እኛ ቀድመን ተናግረናል። እነ ህወሓቶች እነ ደብረጽዮን ከብልጽግናው መንግስት ጋር መደራደር ይፈልጋሉ። የሚደራደሩባቸው ምክንያቶች አሉ፣ ራሳቸው ዘርዝረው ይመጣሉ። ህወሓት ያው ትታወቃለች፣ በጣም ታክቲክፉል ናት። ህወሓት ምንድነው የምትፈልገው? አሁን በርካታ ነገሮች ስለሚጎሏት በጦርነቱም ስለተመታች ነው
በጀትም ስለተቋረጠ ምንም ነገር እንትን ስለሌለ ያው አላቸው እርሾ አላቸው ከበፊት ያጠራቀሙት ገንዘብ ምናምን አላቸው። ግን አሁን የሚቀራቸው ነገር አለ። ተተኳሹ ቴክኖሎጂ መታጠቁ ምናምን ወጣቱ አልዋጋም ማለቱ እነዚህ ነገሮች ወደ ኋላ እንዲያፈገፍጉ ስላደረጋቸው ከአብይ አህመድ ጋር መደራደር እንደሚፈልጉ ነው መረጃው አለኝ ይላል። እንስማው እስኪ። ታምኑታላችሁ አታምኑትም? ይሄን ግለሰብ ይሄ መፈንቅለ ክልላዊ መንግስትና መፈንቅለ ፕሬዝዳንት ያደረገው ደብረጽዮን ወደ አዲስ አበባ ለመምጣት ጥያቄ እያቀረበ ነው። በጣም እኮ አይናቷ ነው። እና አንዳንድ የትግራይ ሽማግሌዎችን የትግራይ ሃይማኖት አባቶችን ወይም ሌሎች ተጽዕኖ ፈጣሪዎችን ኤምባሲዎችን ምናምኖችን እየደወለ ነው ያለምንም ቅድመ ሁኔታ ከጠቅላይ ሚኒስትሩ ጋር መነጋገር እፈልጋለሁ ያለምንም ቅድመ ሁኔታ። ይሄ ባይ ዘ ዌይ ከዲፕሎማቲክ ኮሚኒቲ የመጣ መረጃ ነው። ወደ አዲስ አበባ መሄድ እፈልጋለሁ። ወደ አዲስ አበባ መሄድ የምፈልገው ግን ከጠቅላይ ሚኒስትሩ ጋር ያለምንም ቅድመ ሁኔታ ለመነጋገር ነው እና ዋስትና ይሰጠኝና ዋስትና ተሰጥቶኝ አዲስ አበባ መምጣት እፈልጋለሁ። ነገር ነው ይሄ ዲፕሎማቲክ ኮሚኒቲው አነጋግሩን፣ እኛ ቅድመ ሁኔታ የለንም የሚል እያነሳ ነው። ስለዚህ ያለምንም ቅድመ ሁኔታ ከፌዴራል መንግስት ጋር መደራደር እፈልጋለሁ የሚለውን አንደኛ አጀንዳ እያደረጉት ነው። አሁን ሲጠይቁም እኛ እኮ ችግር የለብንም፣ ምንም ቅድመ ሁኔታ የለንም፣ ከፌዴራል መንግስቱ ጋር መደራደር እንፈልጋለን የሚል ነው እያነሱ ያሉት። ስልት ሳይሆን ኤምጂቲ ምንድነው? ቲፒኤልኤፍ የለመደው ባህሪ አለ። በቃ እንደ ስርዓት የያዘው የሆነ ህገወጥ ነገር ይፈጽምና ካረጋገጠ በኋላ ድርድር ይላል። እንደ እንትን ወስዶታል፣ እንደ ባህሪ ወስዶታል። ይገለብጣል፣ ወንጀል ይፈጽማል፣ ጥፋት ይፈጽማል። ከፈጸመ በኋላ እንነጋገር እንደራደር ይላል። ከዛ በኋላ ለኢንተርናሽናል ኮሚኒቲው እኛ ምን አጠፋን፣ ያለምንም ኮንዲሽን ያለምንም ቅድመ ሁኔታ እንነጋገር ነው እያልን ያለ ነው ይላል። እና አቶ ልደቱ የሚወጡና ማውስፒስ አይደሉ? ያለምንም ቅድመ ሁኔታ ተደራደሩ፣ በቃ አሁን ባለው ሁኔታ ላይ ቆማችሁ ህወሓትና ፌዴራል መንግስቱ ተደራደሩ፣ ፕሬዚዳንት ተገለበጠ፣ መፈንቅለ መንግስት ተደረገ ምናምን የሚለውን ለጊዜው ተውት። ይሄ ፕሪሲደንስ ነው የሚያስቀምጠው። በነገራችን ላይ ምን ያስቀምጣል? ኦኬ ነገም ቢሆን ሁለት ነገር ነው የሚያስቀምጠው። አንደኛ ፌዴራል መንግስቱ እየተናቀ ነው የሚሄደው። እንዲህ አይነት መንግስት ነው እንዴ ይባላል? እየተናቀ ነው የሚሄደው። ሁለተኛ ግን ህገወጥነትን ኢንስትሩመንት ያደርጋል። አይደለም እነሱ የሚያጠፋ ህፃን ልጅ እያጠፋ ፕሮሞት ካረከው ወደ ጥፋት ነው የሚሄደው። አረ ምንም የሚያጠፋ ህፃን ልጅ ላለው የሚያጠፋ ትልቅ ልጅ በጥፋቱ ፕሮሞት ካረከው የበለጠ ጥፋት እየፈጸመ ነው የሚሄደው። ነግሬያችኋለሁ። ይሳት አርበኛ ኤክስ ያጠፋል፣ ደሞዝ ይጨምርለታል። ያጠፋል፣ ወዲ ሻቢያ ነበረ ማናጀር ወይም እዛ አካባቢ ደሞዝ ይጨምርለታል። ባጠፋ ቁጥር ደሞዝ ነው የሚጨምርለት። ይሄ ሰውዬ ደሞዝ እንዲጨመርለት ከፈለገ ያጠፋል። አርበኛ ኤክስ ትሬንዱ ኖት ኦንሊ የህፃን ልጅ ብቻ አይደለም። መጥፎ ነገር እንደ ካልቸር ካርገህ ኖርማላይዝ ካረክና ፕሮሞት ካረከው ሞቲቬት ካረከው ይቀጥላል ማለት ነው።